ሰላም ተማሪዎች መምህርት ማርሸት ነኝ እንደምን አላችሁ እንደተለመደው በአዲስ ርዕስ መጥቻለሁ ዛሬም ማቀርብላችሁ ኮልድ ዋር ወይም ቀዝቃዛው የዓለም ጦርነት የሚለው ርዕስ ይሆናል ከዛ በፊት ግን ቪዲዮውን እስከ መጨረሻው በማየት የትምህርቱን ሙሉ ጭብጥ እንድታገኙ አሳስባለሁ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉን ምልክቷን በመጫን ይቀላቀሉን አስተያየት ሐሳብ ወይም እንዲዘጋጅላችሁ የምትፈልጉት ርዕስ ካለ ኮሜንት ላይ አስቀምጡልኝ ለሌሎች ተማሪዎች እንዲደርስ ሼር አድርጉላቸው በመጨረሻም ላይክ ማድረግ እንዳይረሳ አመሰግናለሁ ወደ ዋናው ትምህርቴ ከመምጣቴ በፊት አጠር ያለ መግቢያ ስለ ኮልድ ዋር ልስጣችሁ ኮልድ ዋር ወይም ቀዝቃዛው የዓለም ጦርነት ማለት የሐሳብ ወይም የአመለካከት ግጭት ማለት ሲሆን በሌላ በኩል ዓለም በምጣኔ ሀብታዊና ፖለቲካዊ ግጭቶች የተነሳ የእርስ በርስ ፍረጃና መወነጃጀል ምክንያት የተካሄደ ጦርነት ነበር በዚህ መሰረት ዓለም በሁለት ጎራዎች የተከፈለ ሲሆን የምዕራቡ ጎራ በአሜሪካ የሚመራ የካፒታሊስት ሀገሮችን ያካተተ የነበረና የምስራቁ ጎራ ደግሞ በሶቪየት ዩኒየን የሚመራ የኮሙኒስት ሀገሮች ጥርቅም ነው ከዚህም ጋር ተያይዞ አሜሪካ የኮሙኒስት ሀገሮችን ስለምትጠራጠራቸው ለማዳከምና ለማጥፋት በመወሰኗ በሌላ በኩል ደግሞ ከ1945 በኋላ በሶቪየት ዩኒየን የሚመሩ የኮሙኒስት ሀገሮች አሜሪካንን ለማዳከምና ለማጥፋት ትልቅ እንቅስቃሴ ያደረጉበት ትዕይንት ነበር በአጠቃላይ ኮልድ ዋር ወይም ቀዝቃዛው የዓለም ጦርነት በሁለት ጽንፈኛ ሀገሮች መካከል የኢኮኖሚና የፖለቲካ ፉክክር እንዲካሄድ ያደረገ የሐሳብ ግጭት ወይም የሐሳብ ጦርነት ነበር እንግዲህ ወደ ዋናው ዝርዝር ሐሳብ ስገባ the cold war from 1947 to 1989 እንግዲህ ይሄ ቀዝቃዛው የዓለም ጦርነት የሚባለው ከ1947 እስከ 1989 የዘለቀ ነበር ማለት ነው in this time there is no direct hot war but proxy war for example Vietnam and Korean war እንግዲህ ግልጽ የሆነ ጦርነት ያልታየበት ነገር ግን ፕሮክሲ ዋር ወይም ደግሞ የውክልና ጦርነት የታየበት ነበር ለዚህ ለውክልና ጦርነት በሁለቱ ሀገራት አይዲዮሎጂ አማካኝነት ቪየትናም እና ኮሪያ ለሁለት ተከፍለው ሲቪል ዋር ሲያደርጉ እንደነበረ ይታወቃል ስለዚህ እነሱ በጣም ትልቅ ማሳያ ሆነው ተመዝግበዋል ማለት ነው ሌላው ፖለቲካል ኤንድ አይዲዮሎጂካል ስትራግል ነው የፖለቲካና የሐሳብ ልዩነት የታየበት ትልቅ ትግል ነበር ማለት ነው ሌላኛው ኮልድ ዋር አርምስ ሬስ ኮምፒቲሽን የታየበት የጦር መሳሪያ የበላይነትን ለማሳየት የተደረገ ትልቅ ውድድር በሁለቱ ሀገራት መካከል እንደሆነ እናያለን ማለት ነው ኦሪጂን ኦፍ ዘ ተርም ኮልድ ዋር እንግዲህ ኮልድ ዋር ለምን ተባለ ቅድም እንዳልኳችሁ ምንም አይነት ጦርነት አልነበረም ነገር ግን የሐሳብ ግጭት ነው የሐሳብ ጦርነት ነው የሐሳብ ልዩነት ነው ይሄን ነገር ያመጣው ስለዚህ ግን ዋር ደግሞ ተብሏል ለምንድነው ዋር የተባለው ብለን ስናነሳ የአሜሪካን ጆርናሊስት ዋልተር ሊፕማን የተባለ ተከታታይ የሆነ ጋዜጣና በተለያዩ አምዶች መጽሐፎችን ጽሁፎችን ያዘጋጅ ነበርና በተለይ ስለ ዩናይትድ ስቴትስ እና ስለ ሶቪየት ዩኒየን ቴንሽን በሚያነሳበት ጊዜ ኮልድ ዋር የሚል መጠሪያ ሰጥቶት ነበር ይሄንን ታሪካዊ ስም ተያይዞ መጥቶ እንግዲህ እሱ ስለተጠቀመው አሁን ድረስ በዚህ እንዲታወቅ ታሪካዊ ስም ሆኖ ቀጥሏል ማለት ነው ሌላው እንግዲህ what about the cause of the cold war የኮልድ ዋር መነሻ ምክንያት ሆኖ የተመዘገቡ ሐሳቦች ምንድናቸው first ideological differences የመጀመሪያው እንግዲህ አሜሪካ የዲሞክራሲና ካፒታሊዝምን የምታቀነቅን ሀገር ስትሆን ሶቪየት ዩኒየን ደግሞ የኮሙኒዝም ሻምፒዮን ሆና እንደቀጠለች እናያለን በሁለተኛ ደረጃ ፖስት ዋር ቴንሽን ኤንድ ዲስአግሪመንት ነው ከሁለተኛው የዓለም ጦርነት በኋላ በተለይ ከአላይድ ፓወሮችና ከሴንትራል ፓወር ጋር ያለቀው ጦርነት ካለቀ በኋላ የመጣ ቴንሽን ነው ይሄ እንግዲህ ቴንሽን ግጭትና አለመስማማት በተለይ ፖላንድ ላይ የተመሰረተው የኮሙኒስት ገቨርንመንት አሜሪካንና አላይድ ፓወርን ያስቆጣ ነበር ከዛ ጋር ተያይዞ ይሄም እንደ ሁለተኛ ተመዝግቧል ማለት ነው በዚህ ስር በተለይ ሁለት ሐሳቦች ሶስት ሐሳቦችን ይየመጣለው የመጀመሪያው ቀድሜ የገለጽኩላችሁ ሲሆን ሁለተኛው የየልታና የፖትስዳም ኮንፈረንስ ነው የልታ ክሪሚያ ላይ የምትገኝ 1945 ላይ አላይድ ፓወር ስብሰባ ያደረጉባት ወይም ኮንፈረንስ ያደረጉባት ቦታ ናት በሁለተኛ ደረጃ ደግሞ ፖትስዳም ናት ፖትስዳም ኒር በርሊን አካባቢ የምትገኝ ከተማ ሆና አላይድ ፓወር ዩኬ ዩኤስ እና ዩኤስኤስአር ተደጋጋሚ የሆነ ኮንፈረንስ ያደረጉባቸው ቦታዎች ናቸው በዚህ ኮንፈረንስ ላይ የተለያዩ ሐሳቦችን አንስተው በተለይ ስለወደፊት የኢስተርን ዩሮፕ ጣፈንታ ካነሱና ከተወያዩ በኋላ በዩናይትድ ስቴትስ እና በዩኤስኤስአር መካከል ያለ መግባባት መፈጠሩ ሌላኛው ምክንያት ነበር በሶስተኛ ደረጃ ስትመጡ በፖስት ዋር ቴንሽን ኤንድ ዲስአግሪመንት ስር ዘበርሊን ብሎኬድ ነው እንግዲህ ከሁለተኛ ዓለም ጦርነት በኋላ አሁንም እንደምታውቁት የዌስተርኑን በርሊን አላይድ ፓወርስ ኢስቱን ደግሞ
ራሽያ ተቆጣጥራ እንደነበር ወይም ዩኤስኤስአር ተቆጣጥራ እንደነበር ታስታውሳላችሁ። ከዛ ጋር ተያይዞ ወደ ዌስተርን በርሊን የሚገባ ማንኛውንም ሎጂስቲክ በተለይ ሬልሮድ፣ ወተር አክሰስ የመሳሰሉ ነገሮችን ብሎክ አድርጋ ነበር ራሽያ። በዚህን ጊዜ አሜሪካንና ሌሎችንም አላይድ ፓወሮች ያስቆጣ ነበር ማለት ነው። ይሄ እንግዲህ ለቀዝቃዛው ዓለም ጦርነት ምክንያት ነው። በተጨማሪም በተለይ በበርሊን ብሎኬድ ስር ደግሞ ወይም በበርሊን መዘጋት ስር ደግሞ ሁለት ሀሳቦችን እናነሳለን። ኤስታብሊሽመንት ኦፍ አትላንቲክ ትሪቲ ኦርጋናይዜሽን ወይም ኔቶ የሚባለው ነው። ይሄ ኔቶ 1949 ላይ በዌስተርን ዩሮፒያንስ የተመሰረተ 12 አባል ሀገራትን ያቀፈ ሚሊተሪ አላያንስ ነው። ሁለተኛው ላይ ስትመጡ ዋርሶ ፓክት ነው። 1955 ላይ ፖላንድ ላይ የተመሰረተ ነው። ይሄም ደግሞ የኢስተርን ሀገራትን የያዘ 8 አባላት ያለው ግሩፕ ወይም ደግሞ አላይንስ ነው። ወይም የወዳጅነት የሚሊተሪ ወዳጅነት ስምምነት የተደረገበት ግሩፕ ነው። እንግዲህ ከዚህ ጋር ተያይዞ እነዚህ ሀሳቦች ሶስተኛውን ስናነሳ ስትራግል ፎር ግሎባል ኢንፍሉዌንስ the competition for influence to extend in Europe and the rise of nuclear weapons and arms race። እንግዲህ ሶስተኛውን ስትመጡ ዓለምን ለመቆጣጠር የተደረገ ትልቅ ትግል ነው። ኢንፍሉዌንስ ለመፍጠር የበላይ ለመሆን ፖፑላር ለመሆን የተደረገ ፉክክር ነው። ከዛ ጋር ተያይዞ ኒውክሌር ዌፐኖች በከፍተኛ ሁኔታ ሲመረቱም ስራም ላይ ሲውሉ የነበረበትና የከፍተኛ የሆነ አርምስ ሬስ ወይም ደግሞ የጦር መሳሪያ ውድድር የታየበት ነበር ማለት ነው። በተጨማሪ እንደ ተጨማሪ ፋክተር ሆኖ ኮንትሪቢዩት ያደረጉ ሀሳቦችን ደግሞ ሁለት ሀሳቦችን እናንሳ። ለዚህ ለቀዝቃዛው ዓለም ጦርነት መነሳት ምክንያት መሆን የሚችሉ ግን አዲሽናል የሆኑ ሀሳቦች ናቸው። የመጀመሪያው ትሩማን ዶክትሪን 1947 እንግዲህ ትሩማን በ1947 አካባቢ የአሜሪካን ፕሬዝዳንት እንደነበረ ይታወቃል። በዚህን ጊዜ በጦርነቱ መካከል የነበረ ገዢ ወይም መንግስት ነበረ፣ የአሜሪካን መንግስት ነበረ። ይህ ሰው በተለይ የኮሚኒዝምን ኤክስፓንሽን ለመግታት ከጦርነቱ በኋላ የፈራረሱ የአውሮፓ ሀገራትን ሌሎችንም ሀገራት ጥቅማጥቅም በመስጠት ገንዘብ በመስጠት ማቴሪያል በመርዳት ወደ ራሱ የመገልበጥ ወደ ካፒታሊስት ግሩፕ የመገልበጥ ፍላጎት ማሳየት ሌላኛው ምክንያት ነው። በሁለተኛ ደረጃ ስፔስ ኮምፒቲሽን ነው። እንግዲህ በህዋ ላይ የተደረገ ኮምፒቲሽን ከ1957 እስከ 1975 ትልቅ የሆነ መጠዛጠዝ ውስጥ ወይም ደግሞ የሀሳብ ግጭት ውስጥ ሁለቱ ሀገራት እንዲገቡ አድርጓቸዋል ማለት ነው። when we see about the major characteristics feature of Cold War እንግዲህ ዋና ቢሄቨሮቹን ወይም ደግሞ ኔቸሮቹን ስናነሳ የመጀመሪያው አርምስ ሬስ ቢትዊን ዋርሶ ኤንድ ኔቶ ነው። ትልቅ የሆነ ፉክክር በዋርሶና በኢስቱና በዌስቱ ማለት ነው በኔቶ መካከል እንግዲህ በሚሊተሪ አሊያንስ መካከል የነበረ ትልቅ ኮምፒቲሽን ነው። በሁለተኛ ደረጃ ሳይንቲፊክ ዲስከቨሪስ ነው ኢን መኒ ቴክኖሎጂካል ሚሊተሪ ፊልድስ። ለምሳሌ ስናነሳ ኒውክሊየር ዌፐንስ፣ ሮኬት፣ ጀት ፋይተርስ፣ ቦምበርስ፣ ኬሚካል ዌፐንስ፣ ባዮሎጂካል ዌፐንስ፣ አንቲ ኤርክራፍት ዌርፌር፣ ሰርፌስ ቱ ሰርፌስ ሚሳይል፣ ስፓይ ሳተላይት ኤንድ ሲግናል ኢንተለጀንስ ሌሎችም አሉ። እናንተ የተለያዩ ነገሮችን ስታነቡ ተጨማሪ በጣም ቴክኖሎጂካል የሆኑ ሀሳቦችና ተግባሮች የታዩበት ትልቅ ምጡቅ የሆነ ኖሌጅ ውስጥ ወይም ደግሞ በተለይ በሚሊተሪ አቅጣጫ ትልቅ ለውጥ ውስጥ የተገባበት ሁኔታ ነበር ማለት ነው። ከዛ ጋር ተያይዞ እንግዲህ ወደ ኮልድ ዋር ከመግባታቸው በፊት ፕራይመርሊ ፎት ባይ ኢንተለጀንስ በተለይ ሲዋጉ ወይም ደግሞ ሲጠዛጠዙ የነበረው በትልልቅ ኢንተለጀንሶች ወይም ኤጀንሲያቸው አማካይነት ነበር ማለት ነው። ከነዚህ እንግዲህ የስለላ ድርጅቶቻቸው መካከል ሁሉም የራሳቸው የሆነ መጠሪያ ያላቸው በእነዚህ የስለላ ድርጅቶቻቸው አማካኝነት በጣም ትልልቅ ሚስጥራቶችን ፈልፍሎ በማውጣት አንዱን በማበሳጨት የአንዱን ገመና አንዱ በመግለጥ ሲጠቀሙበት እንደነበረ ታሪክ ይነግረናል ማለት ነው። የመጀመሪያው እንግዲህ ሲአይኤ የሚባለው ዩናይትድ ስቴትስ ስትጠቀምበት የነበረ ነው። ኤም16 ዩናይትድ ኪንግደም፣ ቢኤንዲ ዌስተርን ጀርመኒ፣ ስታሲ ኢስተርን ጀርመኒ፣ ኬጂቢ ሶቪየት ዩኒየን እንግዲህ እነዚህ የመረጃ ማዕከላት ሆኖ ሲያገለግሉ የነበሩ የኮድ ስሞቻቸው ናቸው። ኢቨንትስ ኦፍ 1953 እንግዲህ በቀዝቃዛው የዓለም ጦርነት መካከል የተከሰቱ አንዳንድ ኢቨንቶች ወይም ክስተቶች አሉ። 1955 ላይ እንግዲህ ናቹራሊም እንደገና ማንሜድ የሆኑ ሁኔታዎች ወይም ደግሞ ክስተቶችን እናነሳለን። በመጀመሪያ የጆሴፍ ስታሊን ዴዝ ነው ወይም ደግሞ ሞት ነው። ከዛ በኋላ በሱ ምትክ ደግሞ ኒኪታ ክሩስቼቭ ወደ ሶቪየት ዩኒየን ፕሬዝዳንት ወይም መሪነት የተቀመጠበትን ኢቨንት እናያለን። በሁለተኛ ደረጃ ሃሪ ትሩማን ዩናይትድ ስቴትስ ፕሬዝዳንት ሃሪ ትሩማን በኢሰንሃወር ሲተካ እናያለን። በሶስተኛ ደረጃ ስንመጣ ኤንድ ኦፍ ዘ ኮሪያን ዋር እናያለን፣ የኮሪያን ጦርነት መጠናቀቅ። በአራተኛ ደረጃ ዘ ኢስተርን ጀርመኒ አፕራይዚንግ እናያለን። እንግዲህ ይሄ ኢስተርን ጀርመኒ
በማን ቁጥጥር ስር ናት ብለናል? ቅድም ስናነሳ ኢስተርን በርሊን ብለን አንስተናል። በምናይበት ጊዜ በዩኤስኤስአር ወይም ደግሞ በኮሚኒስት ሀገራት ቁጥጥር ስር ነበረች ማለት ነው። ከዛ ጋር ተያይዞ የሶቪየትን ፖሊሲ ወይም ደግሞ ኮሚኒዝም ፖሊሲን ለመቃወም ትልቅ የሆነ ተቃውሞ አንፕላንድ የሆነ ያልተጠና ድንገታዊ የሆነ ተቃውሞ ተነሳ። በዚህ ጊዜ የዩኤስኤስአር ወይም ደግሞ የሶቪየት ዩኒየን ምላሽ ምን ነበር? አግሬሲቭሊ ተቆጥታ እርምጃ ወሰደችበት ነበር። እንግዲህ እነዚህ ኮንዲሽኖች 1953 ላይ የተፈጠሩ ኢቨንቶች ናቸው። ሌላውን ስናነሳ ማጆር ኢቨንትስ ኦፍ ኮልድ ዋር በኮልድ ዋር መካከል ወይም ደግሞ በቀዝቃዛው የዓለም ጦርነት ወቅት የታዩ ማጆር ኢቨንትስ ትልልቅ ብለን ሀሳብ የያዙ ኢቨንቶች ደግሞ እናነሳለን። የመጀመሪያው ኢን 1956 ሃንጋሪያን ሪቮሉሽን ነው። ይሄ ሃንጋሪያን ሪቮሉሽን የሚለው በራሱ ርዕስ ይዞ ትልቅ ሀሳብ ወይም ትምህርት የሚወጣው ሀሳብ ነው። ነገር ግን እዚህ ጋር አጠር አድርጌ ሃንጋሪያን ሪቮሉሽን ማለት እንግዲህ የራሽያን ፖሊሲ ወይም ደግሞ ኮሚኒዝምን ለመቃወም ትልቅ የሆነ እንቅስቃሴ ሃንጋራውያን ያደረጉበት ኢቨንት ነበር ማለት ነው። በሁለተኛ ደረጃ 1961 ላይ ስትመጡ ዘ ኢሬክሽን ኦፍ ዘ በርሊን ዎል ዲቪዥን ኦፍ ኢስት ኤንድ ዌስት ጀርመኒ የኢስት እና የዌስት ጀርመኒ ዲቪዥን በትልቅ ግድግዳ የልዩነቱ የሰፋበት ትልቅ ልዩነት የታየበትና ክፍተት የሰፋበት ሁኔታ እናያለን። In 1962 ስትመጡ ዘ ኩባን ሚሳይል ክራይሲስ ታያላችሁ። 1968 ላይ ፕራጓ ስፕሪንግ ኢን ቼኮስሎቫኪያ ማለት ነው። that means movement to reform the communist system in ቼኮስሎቫኪያ ማለት ነው። ቼኮስሎቫኪያ ላይ የኮሚኒስትን ሲስተም መልሶ የማሻሻል እንቅስቃሴ ትልቅ ሙቭመንት የታየበት ክስተት ነበር ማለት ነው። ሌላው the freeze of cold war እንግዲህ ኮልድ ዋርን ለማቀዛቀዝ ደግሞ የተነሱ ሀሳቦች ወይም ደግሞ ኮልድ ዋር ወደ መቀዝቀዝ የመጣበት ምክንያት ምንድነው የሚለውን በመናነሳበት ጊዜ the period between the Soviet invasion of Afghanistan in 1979 ላይ ሶቪየት ዩኒየን አፍጋኒስታንን ለመውረር ፊቷን ማቅናቷ መጀመሪያ ካለባት ለዚህ ጦርነት ከዩናይትድ ስቴትስ ጋር ካላት የመጠዛጠዝ የሐሳብ ግጭት ትንሽ ቀዝቀዝ እንድትል አድርጓት ነበር ማለት ነው። በሁለተኛ ደረጃ ዘ ራይዝ ኦፍ ጎርባቾቭ ነው። ጎርባቾቭ ወደ ስልጣን ከመጣ በኋላ 1985 was characterized by market freeze ወደ ያን ያህል ለዚህ ፖፑላሪቲ ቦታ ያለ መስጠት ሁኔታ የመቀዛቀዝ ሁኔታ ይታይበት ነበር። ይሄም ለመቀዛቀዝ እየበረደ ለመምጣት ምክንያት ነው። በሶስተኛ ደረጃ the election of Margaret Thatcher as UK Prime Minister in 1979 እንግዲህ ማርጋሬት የዩናይትድ ኪንግደም ፕራይም ሚኒስተር ሆኖ ሲመረጥ ያለውን ሁኔታ የማቀዛቀስ ፍላጎት ታይቶበት ነበር። በአራተኛ ደረጃ ሮናልድ ሬገን ቱ አሜሪካን ፕሬዚደንሲ ኢን 1980 ሶ ዘ ኤሌቬሽን ኦፍ ቱ ሃርድ ላይን ኮልድ ዋሪየርስ ቱ ዘ ሊደርሺፕ ኦፍ ዘ ዌስተርን ወርልድ እንግዲህ ሬገንም ስትመለከቱ ይሄ የሁለቱ ሀገራት ጽንፈኝነት ወዴትም የሚያደርስ እንዳልሆነ ነገሩ እየከረረ ሄዶ እንደውም ሌሎችንም ሀገራት ሊጎዳ የሚችል ሀሳብ መሆኑን የተረዳ መሆኑ ኮልድ ዋር እየቀዘቀዘ እንዲመጣ ምክንያት ሆኖ ተመዝግቧል ማለት ነው። when you see about end of cold war የጦርነቱ የማለቂያ ሁኔታ first in the late 1980s mostly associated with the figure of Mikhail Gorbachev and his perestroika or reconstruction reforms in Soviet Union 1980ዎች ውስጥ እንግዲህ ስልጣን ላይ የነበረው ጎርባቾቭ ፍላጎቱ ከጦርነት በኋላ እንዲሁም ደግሞ በዚሁ በቀዝቃዛው ጦርነት መካከል የራሽያ መፈራረስ አለ የሌሎችም ሀገራት መፈራረስ እሱ ሐሳቡና ፍላጎቱ ሪኮንስትራክት ማድረግ ነው። ፕሪስትሮይካ በሚል ፖሊሲ የተነሳና ሶቪየት ዩኒየንን መልሶ የመገንባት ፍላጎት እንጂ አሁን ያለው ሁኔታ እንዲቀጥል አልፈለገም። 1980s Reagan and Gorbachev conducted a number of summits and led to the reduction of the two powers nuclear fund በሁለተኛ ደረጃ እንግዲህ ሬገን እና ጎርባቾቭ ተከታታይ የሆነ ስብሰባ ካደረጉ በኋላ ይሄንን የጦር መሳሪያ ውድድርን ማቆም ለጦር መሳሪያ የሚወጣውን በጀት ወደ ሌላ ግንባታ መቀልበስ እንዳለባቸው ተወያዩ ማለት ነው። 1989 ሶቪየት ፎርስስ withdrew from አፍጋኒስታን እንግዲህ 1989 ላይ አፍጋኒስታንን ይዛ እንደነበር አንስተናል ቀድመን ስናወራ። አሁን ግን አፍጋኒስታንን በስምምነታቸው ለቃ እንድትወጣ ተደረገ ማለት ነው። ያ ብቻ ሳይሆን የነበረውን የኮሚኒስት ኤክስፓንሽን እንደገና ባክ ሌሎች ኮሚኒስት ሀገራት ላይም ያን ያህል ጫና ያለ መፍጠር ሁኔታ ታይቶባት ነበር ማለት ነው። ላስት in 1989 Gorbachev and United States President George H.W. Bush declared the end of Cold War እንግዲህ 1989 ላይ ደግሞ የአሜሪካ ፕሬዝዳንት ጆርጅ ኤች.ደብሊው ቡሽ ተመርጠው ቦታውን ይዘው ነበር። ከጎርባቾቭ ጋር አብረው በመሆን የኮልድ ዋር ወይም ደግሞ የቀዝቃዛውን የዓለም ጦርነት የሐሳብ ግጭት መቆም አዋጅ አወጁ፣ ስምምነት ላይ ደረሱ ማለት ነው። በዚህ መሃል እንግዲህ ጦርነት የሚባለው ነገር ምንም እንኳን እነሱ መሳሪያ አንስተው ባይጋጩም እነ ቪየትናም እነ ግሪክ
እነ ኮሪያ በእነሱ አይዲዮሎጂ አማካኝነት የሲቪል ዋሮችን አድርገዋል፣ ትልልቅ ጉዳቶችን አስተናግደዋል። ይሁን እንጂ ግን ጦርነት የራሱ የሆነ አድቫንቴጅም ዲስአድቫንቴጅም ደግሞ እንዳለው ግልጽ ነው። ሁለቱ ሀገራት ባይዋጉም በእነሱ መዘዝ የደረሰ ትልቅ ችግርም መዘዝም እንዳለ ይታወቃል። አድቫንቴጅም ዲስአድቫንቴጅም ሆኖ የተመዘገቡ ሀሳቦችን እናንሳ። ዲስአድቫንቴጅ ፈርስት አድቫንቴጅ the African independence from the European influence የመጀመሪያው እነዚህ ዩሮፓውያን በራሳቸው ፖፑላሪቲ ላይ ፊታቸውን አዙሮ በሚሟገቱበት ጊዜ አፍሪካውያን ነፃነታቸውን ያጣጣሙበትና የራሳቸውን ነገር በራሳቸው ለመፍታት መፍጨርጨር የጀመሩበት ሰዓት ነበር ማለት ነው። በሁለተኛ ደረጃ the expansion of science and technology ምንም ይሄ ሪያሊቲ ነው። በሁለቱ ሀገራት ፍክክር መካከል ሁሉም ጥሶ ለመሄድ ሁሉም ፖፑላር ለመሆን ካደረገው እንቅስቃሴ የተነሳ ትልልቅ ኢቨንቶች ትልልቅ ግኝቶች ኢንቨንት የተደረጉበት ዲስከቨር የተደረጉበት ስለሆነ የሳይንስና ቴክኖሎጂ መስፋፋት ታይቶ ነበር ማለት ነው። when you see about the disadvantage of cold war እንግዲህ በሌላ አቅጣጫ ደግሞ ጎጂ ጎኑን በመናነሳበት ጊዜ ኢኮኖሚክ ዲስትራክሽን ኢን ዲፈረንት ካንትሪስ የኢኮኖሚ መቀጨጭ እንደገና የኢኮኖሚ መፈራረስ በተለያዩ ሀገራት ታይቷል። ሰከንድ the Korean division በኖርዝ ኤንድ ሳውዝ ቅድም እንዳነሳ ነው ቪየትናምና ኮሪያን መነሻ ላይ አንስተናቸዋል። ቪየትናም ቶሎ ነቅታ ወደ አንድነቷ ተመልሳለች። የአሜሪካም የካፒታሊስትን የማቀንቀን ፍላጎቷን ቀዝቀዝ አድርጋ ለቃ ስለወጣች ቪየትናማውያን ቶሎ ተመልሰው ወደ አንድነት ወደ መጣመር ተመልሰዋል ነቅተዋል። ሁለተኛ ኮሪያን ግን በመንመለከትበት ጊዜ አሁን እስካለችበት ቁመና ድረስ ኖርዝ እና ሳውዝ ሆና ነው የቀጠለችው ማለት ነው። ይሄ እንግዲህ በእነሱ በሁለቱ ሀገራት አይዲዮሎጂ ምክንያት የመጣ መከፋፈል ሆኖ ታይቷል ማለት ነው። ሆይንሲ እንግዲህ አሁን ካወራውላችሁ ሀሳቦች ጥቂት ጥያቄዎችን አዘጋጅቼላችኋለሁ። እነሱን እናያቸዋለን አብረን። Question number 1. Among the following, one was the beginning of the year of Cold War? A. 1948, B. 1947, C. 1946, D. 1949. መቼ ነው ይሄ ኮልድ ዋር የጀመረው ነው? መልሱ ቢ ላይ ያለው 1947 ላይ ነው። ሁለተኛ which of the following odd about Cold War? ከዚህ ኮልድ ዋር ሐሳብ የተለየው የቱ ነው? A. both power directly engaged each other. B. both sought to extend their influence. C. both sought win territorial advantage in adjacent world. D. proxy wars. እንግዲህ ኦድ ሆነው ኤ ላይ ያለው ነው። ሁለቱ ግልጽ የሆነ ጦርነት ያለ ማድረጋቸው ነው ማለት ነው። Question number 3. One of the following event of 1953. A. NATO. B. Warsaw Pact. C. Berlin blockade. D. Hungarian revolution. እንግዲህ ሶስተኛው ሐሳብ ምንድነው የሚለው 1953 ላይ ከተከሰቱ ክስተቶች መካከል የሆነው የቱ ነው? The answer is D. Hungarian revolution. Question number 4. One of the following did not the characteristics of Cold War. የኮልድ ዋር ጸባይ ወይም ደግሞ behavior ሆኖ ያልሆነው የቱ ነው? A. The arms race between the member states of the NATO and Warsaw Pact. B. Scientific discoveries in many technological and military fields. C. Exclude signal intelligence. D. all. What about the answer? ጥያቄው ምንድነው የሚለው የኮልድ ዋር ጸባይ ያልሆነው የቱ ነው? ሲግናል ኢንተለጀንስን በከፍተኛ ሁኔታ ሲጠቀሙ ነበር፣ እዚህ ግን አልተጠቀሙም የሚል ስለሆነ መልሱ ሲ ይሆናል ማለት ነው። Question number 5. One of the following exclude NATO and member of Warsaw. A. Portugal. B. Norway. C. Denmark. D. Poland. የኔቶ አባል ሳይሆን የዋርሶ ሜምበር የሆነው የቱ ነው ከዚህ ውስጥ ነው? The answer is D. Poland.